ሐዘን በህልም አፈታት ምን እንደሚመስል እንመልከት። ሐዘንተኛ ማየት፣ ለቅሶና ለቅሶ ቤት ድንኳንም ማየት በጣም ጠቃሚ ነገር ነው ይላሉ አንዳንድ አባቶች። አንዳንዱ ደግሞ ደስታም ነው ይላሉ። ግን መጽሐፍ ቅዱሳዊነቱ ይበልጣል፣ አፈታቱ ማለት ነው። ለቅሶ መስማትና ማሰማት መልስ ያለው ጥሪ ማድረግ ነው። እንደ ደወል ነው። ድረሱልኝ የሚያስብል አንድ መፍትሄ የሚያስፈልገው ነገር በተመስጦና በእውነተኛ ጭንቀት መታገልን ያሳያል። ደስታና ፈንጠዝያ የነገሮችን መጨረሻና አብላጫውን ማሰብ የግድ ነው እንደተባለው ማለት ነው። ሕይወታችን ዘላለማዊነት እንዳለው ከተረዳን ወደ ወዲያኛው ዓለም ከመወሰዳችን በፊት ከዚህ ያለውን ግዳጅ ማሰብ ተገቢ ነው። መጽሐፈ መክብብ ምዕራፍ 7 ቁጥር 2 ላይ እንደሚናገረው ሐዘናችን ለብቻችን ከሆነ ከሰው ምንም መጠበቅ የለብንም። መጽሐፈ ኢዮብ ምዕራፍ 3 ቁጥር 24 ላይ፣ መዝሙር 6:8 ላይ፣ መዝሙር 126:5 ላይ በሰፊው ይሄን ይናገራል። ስለዚህ ደስታን የሚያመጣ ኃይል በውስጥህ ስላለ በትህትና በለቅሶ መጠየቅ አለብህ ማለት ነው። መዝሙር 31:9 ላይ እንደሚናገረው ያለህበት መልካም ጉዞ ሆኖ እያሰብከው በህልምህ ግን ስታዝን ካየህ ጠላት 2 እጥፍ ሆኖ ሊያጠቃህ አስቧል። የያዝከውን እንዳትጥል እንዲያውም ጸልይላቸው። አንደኛ ጴጥሮስ 2:9 ላይ በደንብ ያብራራል። ለተጨማሪ ማብራሪያ ለቅሶን ተመልከት። ሁከት በህልም ውስጥ ካየን ትርጉሙ ምን እንደሚመስል እንመልከት። እንደየቦታው ይለያያል። ብጥብጡና ረብሻው በሰዎች መካከል ሆኖ ሁከቱ እንዲህ ያለ ከሆነ የበሽታና የወረርሽኝ መንፈስ ወደ ህዝቡ መዝመቱን ያሳያል። በቅርቡ አንድ ወረርሽኝ እንደሚመጣ፣ የጦር መሳሪያ፣ የቀስት ሰረገላ እንዲህ የመሳሰሉ ሁከቶች ከሆነ ደግሞ በውስጥህ እየተፋለሙ ያሉ ሐሳቦች ወይንም በነፍስና በስጋህ ላይ ትልቅ ግጭት የተፈጠረ ስለሆነ አዲስ ጸባይም ስላመጣህ ራስህን አረጋጋና ራስህን ፈትሽ ማለት ነው። በሁከቱ የሚሞቱ ሰዎች ደግሞ በህልም ውስጥ ካየህ በውስጥህ ወይንም በአካባቢህ የሚጠቁ ሰዎች አሉና በዚህ ጉዳይ ላይም ጸልይ። የከተማ ረብሻ ካየህ አንተ ግን ካልተደናገጥክ ግዴለሽነት እያጠቃህ ነው። ወይንም ሳትደናገጥ አለባበስህ ነጭ ከሆነ ግን የእግዚአብሔር ጥበቃ በጊዜው የመጣውን ሁከት እንዳያገኝህ እግዚአብሔር አምላክ ካንተ አርቆታል ማለት ነው። ብዙ ሰው እያለቀሰና እየተረበሸ እየተሯሯጠ አንተ ግን ራስህን ለማዳን ጥረት ካላደረክና ፈዘህ ከቆምክ ፈጣሪ ጥበቃ ውስጥ ስለሆንክ እየጸለይክም ስላልሆነ እንድትጸልይ አለበለዚያ ግን መውደቅህ እንደማይቀር ማሳያ ነው። 2 ሰዎች በህልም ከታዩህ ትርጉሙ ምን እንደሚመስል እንመልከት። በርቀት 2 ሰዎች ወደ አንተ ከመጡ የፈጣሪ ጥበቃ ሊደረግልህ ስለሆነ ታማኝ ሆነህ ተዘጋጅ ማለት ነው። 2 ሰዎች ከአንተ ርቀው ከሄዱ ጥበቃ ተለይተዋል። ተማጸን፣ ብቸኝነት ሊያጠቃህ ነው። የቅዱሳን ምልጃና የፈጣሪ እርዳታ ያስፈልግሃል ማለት ነው። 2ቱም ሰዎች ይዘውህ እየጎተቱህ ሲወስዱህና ስትጮህ ከነቃህ መላከ ሞት እያንዣበበብህ ነውና ወይንም ከሰው የተላኩ መናፍስቶች ትእዛዛቸውንና ተልኳቸውን እየፈጸሙብህ ስለሆነ በሕይወትህ ላይ አስብበት። ምክንያቱም የወሰዱት ልብስህንና ንብረትህን ሳይሆን አንተን ነው። 2 ሰዎች እያነጋገሩህ ካየህ አንድ ጉዳይ ለማስፈጸም ከበላይ አካል ልትታዘዝ ስለሆነ ራስህን ለሃይማኖትም ለራስህም አዘጋጅ። ዘፍጥረት 19 ቁጥር 1፣ የሐዋርያት ሥራ ምዕራፍ 20 ቁጥር 23፣ ሁለተኛ ቆሮንቶስ ምዕራፍ 11-14 ላይ ይህንን ማብራራት ትችላለህ። 2 መላእክት ካየህ ጠባቂ መላእክቶች እየረዱህ እንደሆነ አስበህ ራስህን ለጸሎት አዘጋጅ ማለት ነው። በተለይ ሲነጋ ከእንቅልፍህ ስትነሳ የምትሄድበት ቦታ ካለህ በጣም እርግጠኛ ሁንና 2 መላእክቶች ያሉህን አስብ፣ ተነሳ፣ ይሆንልሃል ማለት ነው። ስለ ሂሳብ በህልም ማለም ትርጉሙ ምን እንደሚመስል እንመልከት።
ሂሳብ ማለት ቀመር ማለት ነው፣ ወይንም ስሌት ማለት ነው። ቁጥሮች በሂሳብ ስሌት ውስጥ ሆነው ስለ ትምህርት ማሰብ ማለት ከባድ የማሰብ ችሎታ የሚጠይቅ ከቀመር መውጣት የማይገባው አንድ ውጣ ውረድ ውስጥ ትገባለህ። ሁሉንም ነገር በጥንቃቄ ማድረግና በሕጉ መሰረት ማድረግ እንዳለብህ ይጠቁማል። ምክንያቱም አንድና አንድ ሲደመር ሁለት መሆን ስላለበት ሕጉን ካለፍከው ትሳሳታለህ። ግድ የለሽ እንዳትሆን በራስህ ፈቃድ ምንም ነገር እንዳትጨምር፣ ግን የተሰጠህን የቤት ሥራ ግዳጅ አግኝተህ ጨርሰኸው ተፈታኝ ስለሆንክ መልሱን አገኘው ማለት ነው። አንተ ሂሳብ አስተማሪ ከሆንክ ግን በጣም ጥንቃቄ የማይሻው ሥራ ውስጥ ብትገባም ግን ከተፈታኝነት ወደ ፈታኝነት ስለተዘዋወርክ በዙሪያ ያሉትን በፈተና የወደቁትን ሰዎች እያቸውና አስተምረህ በዘዴ አንሳቸው ማለት ነው። ለተጨማሪ ማብራሪያ ትምህርት ቤትንና ፈተናን የሚለውንም ተመልከት። ስለ ሔዋን በሕልም ማለም ትርጉሙ ምን እንደሚመስል እንመልከት። ወይንም ሔዋን የሚለውን ስም ተጽፎ ካየን ማለት ነው። ወይንም ስዕሏን በሕልሟ አንዲት ሴት ሔዋን ተብሎ ስም ካወጡላት የቤቱ እመቤት ትሆናለች ማለት ነው። በሕልም ማለት ነው። እንደ ሔዋን በውስጧ የሳለቻትን የአዳምን ሚስት ሔዋንን በስዕሏ ካየቻት ሴትነቷ ላይ ጥያቄ አለ ማለት ነው። ወይም በአለባበሷ፣ ወይ በአነጋገሯ፣ ወይ በአመለካከቷ፣ ወይም በአገልግሎት በተፈጥሯዊ ማንነቷ ላይ ጥያቄ ካለ መልሱ ያው ሴትነትሽን አክብሬ ነው። ግን ሔዋንን ራሷን ማነጋገር ጥሩ አይደለም ይባላል፣ በሕልም ማለት ነው። ምክንያቱም የተሳሳተችው ሔዋንን ከማነጋገር ይልቅ ዳግማዊት ሔዋን እመቤታችን ድንግል ማርያምን ማነጋገር የተሻለ ነው ስለሚባል ሔዋን ብታወራን ይመረጣል ተብሎ የሚታሰብበት አንዱ ነገር ተጸጽታ ስታለቅስ ካየን ነው። የሰይጣን ድምፅ የሰማችው ሔዋን ጥሩ ትርጉም አይኖራትም የሚባለው በሕልም ሲሆን ብቻ ነው እንጂ በእውን አይደለም። ሔዋን ከአዳም የተገኘች ስለሆነች ሔዋንን በሕልም ማነጋገር የተለየ ባያደርገውም ግን የጠላትን ድምፅ በመስማቷ ሌላ አካል ወይም ባዕድ ነገር ነው። ኃጢአትና ስህተትን ጀማሪ ስለሆነች ምክሯን መስማቱ ጥሩ አይደለም ተብሎ ይተረጎማል።